ናታን ባሩክን በተደጋጋሚ ጊዜ መሲ አጠገብ አትድረስ ብሎ ቢያስጠነቅቀውም እንዲሁም የቀለበታቸው ፕሮግራም አንድ ቀን ሲቀርብ እባክህ አንተ ልጅ ልለምንህ በጸባይ ለምን አንተስ እኔስ በሰላም አንኖርም? እኔ አንተን ስታገባ ወይም ፍቅረኛ ሆና ሰማይ አንተን ገድዬ ሸቤ ብኖር ይሻለኛል በማለት ባሩክን አንገቱን አንቆ መሬት ላይ ይቀጠቅጠዋል። እሱም ምንድነው እንደዚህ ያደረገ? ለምን እውነቱን አትናገርም? እኔ አሁንም ጊዜ ያለው ወንድ ልጅ ነኝ። ከዚህ በፊት እኔ አፍቅሬ አይቼዋለሁ። ማፍቀርና ያፈቀሩትን ማጣት ምን ያክል ከባድ እንደሆነ መገመት አይቻለኝም። ስለዚህ እባክህ አሁንም ቢሆን ስሜትህን እውነት ተናገር ሲለውም እኔ ምንም አይነት ስሜት የለኝም ለሷ፣ ነገር ግን አንተን እንድታገባ አልፈልግም በማለት ጩኸቱን ያሰማን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 288 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ብዙ ጊዜ ልታስረዳው ብትሞክርም ነገር ግን ማንንም ሰው አላምንም ብሎ ጆ ቀጥሏል። እንዴት እንደዚህ ለሞት የማይደርስ ነገር ምን ቢያገናኛችሁ ነው? እኔ ለምን ደበደብሻት አላልኩም። ሰው በገጠመኝም ሊደባደብ ይችላል። ነገር ግን የደበደበሽባትን ምክንያት ማወቅ ነው የምፈልገው በማለት ይጠይቃታል። ሰብሌም የተራ የሴቶች ጸብ ነው ብትልም ፈጽሞ አላምንም በማለት ይመልስላታል። እሷን አላምንም ስላለም ሄዶ አልሚንም ቢጠይቃትም አልሚም ተመሳሳይ መልስ ትመልስለታለች። እባክህ ሄደህ ፍቅረኛህን ጠይቅ እንጂ እኔን ምን አድርጊ ነው የምትለይ በማለት ጭራሽ ነገሩን ዙሩን ያከሩበታል። ጆ እንቆቅልሽ ያልተፈታ የሆነበት ሄዶ ጓደኛ ያልሆነውን እንዲሁም ጥላቱን እንዴት ነህ በማለት ኤላን ይጠይቀዋል። ኤላም ምክንያቷን ፍቅረኛህን ጠይቅ እንጂ እኛ ምን አገባንና ነው በማለት ይመልሳል። ጆ ምንም ይሁን ምንም ዞሮ ማድረሴ አይቀርም። ያኔ ግን ምንም ነገር ብትወስድብኝ ምንም አይመስለኝም። በሰብለ ከመጣህ ግን እውነቴን ነው ምልህ ወደ 3ኛው ሰማይ ነው የምልክህ በማለት ይናገራታል። ረዱና ዳግም እንዲሁም ማርክ ሆነው ሄሉን እየተጫወቱብኝ ነው ብላ ጓደኛዋ ናርዲ ላይ ትጮህበታለች። እሷም ምን እንደሆነች ትጠይቃትም እኔን ቆይማን ምን የስተተኝና ስሜት እንዲሁም በራስ አለመተማመን ስሜት እንዲሰማኝ እያደረጋችሁ የማላቅ ነው ወይም ይመስላችሁ እኔ ላይ እንዴት መልክ ትሰራላችሁ? ዳግም እኔ ጋር መሆን ደብሮት አንቺ ጋር መጥቶ ሲጫወትና እንዲሁም ፈገግታ የተሞላበት ነበረ። የሱስ ይሁን ብዬ ችየዋለሁ። ማርክ ዛሬ ጥገቤ እንዳደርሽ ብሎ ጭራሽ እኮ ምን እንዳለኝ አላየሽም በማለት ጭራሽ ትጮህባትና ተባብራችሁ ቆይማን አንድ ጊዜ አፍቅረውኝ ፍቅራቸውን አለመቀበሌ ዋጋ እንዲከፍል ያስደርገኛል ወይ በማለት ትናደድባቸዋለች። ሄሉ ተረጋግታ እንድትናገራትም ብትጠይቃትም ነገር ግን ሄሉ በጣም ተናዳ ስለነበረ ናርዲን ጭራሽም ተሰድባትና እኔ እንደ ልቤ ጓደኛ አይሽ ነበረ፣ ነገር ግን አንቺ ግን ምንም የዛ አላማም የለሽም በማለት ትመልስላታለች። ጀግናው ለረዥም ጊዜ እንግዲህ ልጁ ወይም ጓደኛው የሆነው አሻንቲ ደስታና እንዲሁም ፈገግታ የራቀው በማኪያ ሰበብ ነው። እሷን ማግኘት አለብኝ ብሎ ቾምቤነት ጋር ደውሎ እባክህ ልጄ እኔ እንደ ልጄ ነው ማይህ፣ አንተም እንደ አባትህ የምታይ ከሆነ እባክህ ማኪያን አገናኘኝ ይለዋል። ይህ ነገር ጸዳ ሀሳብ እንዳልሆነና እንዲሁም አሻንቲ ካወቀ እንደሚቆጣው ቢነግረውም ነገር ግን ይሄ ሚስጥር ነው በእኔና ባንተ በማለት ማኪያን ለአቶ ጀግናው ይዟት ይመጣል። አቶ ጀግናውም ጥያቄውን ይጠይቃል። ምን እንዴት ተፈጠረና ማን እንደሆነች ምንስ እንዳጋጠማቸው በመካከላቸው ይጠይቃታል። እሷም እንዲህ በማለት ጀግናው ቢቀርብ ነው የሚሻለው፣ ይሄ እንዲሰማውም የማትፈልገው ነው ስትልም እኔ ወታደር ነኝ፣ ቆራጥም ነኝ፣ ከብዙ ጥይቶች መካከልም ወጥቼና ተርፌ እዚህ እንዳለሁ እንዳትረሺ ይላታል። አንዳንድ ቃላቶች ከጥይት እንደሚበልጡስ ጀግናው ስትልም ምንም ይሁን ምንም
እኔ እሰማሻለሁ፣ አንቺ ብቻ ንገሪ በማለት ይጠይቃታል። ማኪያም ታሪኩን እንዲህ በማለት ትጀምራለች። እኔ ወደ እናንተ ቤት ተልኬ ነው የመጣሁት። ካስታወስክ የመጀመሪያ ጊዜ እናንተ ቤት ስመጣ ፎቶ ነበር የጠየቅኩት። ያንን ፎቶ የጠየቅኩት እኔ ዝም ብዬ ለማየት ሳይሆን ከፎቶ ጋር የተመሳሰለ እናንተ ቤት እንዳለ ስለተነገረኝ ነው ስትል ለጀግናው ትነግረዋለች። ማን እንደላካ ሲነግርም የአሻንቲ ወላጅ አባት እንዳለና በህይወት አሁን ለሞት እያጣጣረ እንደሆነ እንዲሁም በሱ ደግሞ ታዲያ ለምንድን ነው የሚፈልገው ሲልም እሱ እንኳ አልፈለገውም። ነገር ግን አባትየው ለሁለቱም በጣም ባለሚሊዮነርና እንዲሁም ሀብታም ሆኗል። ስለዚህ ቶማስ የሚባል ወንድም አለው። ለሁለቱም ውርስ ነበር ያስተላለፈው። ቶማስ ግን አሻንቲን አስወግዶ ለራሱ ሀብቱን ሁሉ ማድረግ ይሞክራል ወይም ይፈልጋል። እዛ ነበረ የአሻንቲን ማንነት ለማጣራት ወደ እናንተ ቤት የመጣሁት በማለት ለጀግናው ትጠይቃለች። ጀግናው ይሄን በማድረጌ በጣም ተጸጽቻለሁ። እኔ እናንተ እንደዛ አይነት መልካምና እንዲሁም ልበቀና መሆናችሁን ሳይለቅ ነው። አሁን ግን ይሄው እሱም እያሳደደኝ ነው በማለት ትመልሳለች። ምንም ማለት እንዳልሆነና እንዲሁም ከአሻንቲ ጋር እንደሚያስታርቃት ቃል ይገባላታል። እሷም ይሄ ነገር አይሆንም ብትልም ነገር ግን እኔ እንደ አባት የምታከብርኝና የምሰሚ ከሆነ ይሄን እኔ የምልሽን ብቻ ከማድረግ ወደ ኋላ እንዳትይ በማለት ይነግራታል። እሷም እሺ በማለት ትስማማለች። አቡሻ ገጠር እንደሆነ እንግዲህ ሁሌም የሚያስፈራራው አውራሪስ እንግዲህ ምን ማድረግ እንዳለበት ደብሬን ይዤ እጠፋለሁ በማለት ወስኗል። ነገር ግን አባቱ እውነት እልሃለሁ ልጄ፣ ያንተ እኮ ስህተት ሆነህ አይደለም፣ አንተ ልክ ነህ። ይህን የሚያክል ሰውዬ ይችን የምታክል አንድ ጥፍርዬ ልጅ እንደዚህ ሲያደርግ ወይም ሲያገባ ዝም ማለቱ፣ ነገር ግን በአገሩ ላይ ሁሉም እብድ ከሆነ አንድ ሰው ጤነኛ ከተገኘ ያም ሰው ያበደ ነው የሚመስላቸው። ስለዚህ ሰው መካከል አንድ ሰው ጤነኛ ቢሆን ምንም ተሰሚነት እንደሌለው ወቅና አድበህ ተቀመጥ። ይሄ በቃ አውራሪስ የሚባል ሰውዬ ደብሬን ወደ ኋላ ወይም መከጀሉን ወደ ኋላ አይልም በማለት ይናገራል። አቡሻ ግን ይሄን የምታረጉት እንዴት አታወግዙም ሲልም እሱም ይሄ በቃ በቤተሰብ ምክንያት የሆነ ነው። ስለዚህ አንተ ምንም ነገር አታደርግ፣ እሱንም አትንካውም። የሆነ ነገር ያደርጋ ቋንጃን ሰብሮ ነው የሚጥልህ በማለት ይመልሰዋል። ዛሬም አቶ ግስላውን አግኝቶ እንግዲህ ለአቡሽ ወይም ለአበይ እንዲነግረው ይሄ ልጅ ሰፈሩን ለቆ የማይወጣ ከሆነ በጥይት ግንባሩን በስቼ ነው የምጥለው በማለት ይመልስለታል። እሱም ምንም ማድረግ ስላልቻለ ምን ላድርግ እኔ እኮ ግራ ገብቶኝ ነው እያለ እየመላለሰ ቢያስብም ነገር ግን እንዴት አድርጓት ከክፍለ ሀገር አዲስ አበባ ቢመጣም አዲስ አበባ ሄሉ ብትጠብቀውስ? ሄሉ ይሄን ካወቀ ጥላይ ትሄዳለች በማለት እጅጉኑ ስጋቱ ገብቷል። የአቡሽ ያጎት ልጅ የሆነችው ደግሞ ወደ ከተማ እኔም አብሬ ሄዳለሁ ብትልም ነገር ግን አግብታና የእሷን ልጅና የልጅ ልጅ ቤተሰቦቿ ማየት እንደሚፈልጉ ይናገራል። ደብርዬ እባክሽ ጓደኛዬ ስትሄጂ ይዘሽ ሂጂ በማለት ትለምናታለች። በረክቴ ከዚህ በላይ እንዳትጎዳ እባክህ ካሌብ፣ እኔ ላንተ ልሆንህ አልችልም፣ ራስን ጠብቅ፣ ከራስህ ጋር ሁን ብትለውም ነገር ግን ካሌብ እኮ ፍቅር እኮ ፈልገሽው የምትርቂው ፈልገሽው የምትመጭበት አይደለም። ስለዚህ እባክሽ እኔ እውነቱን አውቄ ስለቀረብኩሽ ስጋት አይግባሽ። ስለዚህ እኔ እስከ መጨረሻው እታገላለሁ። ነገን የማይታወቅ ዓለም ነው። ነገ ወደ ኤላም እንደምኬጅም ወይም እንደማኬጅ አላውቅም በማለት ይመልስላታል። መሲህ እጅጉኑ ግራ የገባት ነገር ይህን ነገር ካወቀ ጆን እኔ ነኝ በዚህ መካከል ጉድ የሰራዋት፣ እኔ ይህን የምደብድባት ወይም ሀሳቡን ባላመጣላት ፍቅሯ አደጋ ላይ አይወርቅም ነበር በማለት እጅጉኑ ስጋት ገብቷታል። ኪያ አንድ የመጨረሻ ጥያቄ ያላት ለሰብሊ ለመሲ እንዲህ በማለት ትጠይቃታለች። ናታን ሳያፈቅረሽ አይቀርም፣ ለምንድን ነው ታዲያ ባሩክን እንደዚህ የሚጠላው? ባሩክ እኮ ታዲያ የምትይው አይነት ልጅ ነው ወይ ስትለው ኪያ በፍጹም በማለት ትመልሳለች። ሁለቱም እንግዲህ
ቀስቴና መኮንን ደመረን ሁለቱም እየተከታተሉት ማን አሸንፎ ቀስቴ አሸንፎ ወይም መኮንንን ደመረን የግሉ እንደሚያደርግና ቹቻን ነፃ